حط العريس حبيبي، حط العريس كريزي. يا وسعنا يا الله. اللهم صل على محمد وعلى محمد. اللهم صل على محمد وعلى محمد. ابنيتي سندس، هل قابلت بمحمد صبيح زوجة لك؟ نعم. نعم قابلت. محمد صبيح هل قابلت بسندس زوجة لك؟ يا سندس. سندس ألف مبروك وجاسم. يسال ألف مبروك. ألف مبروك. ألف مبروك. تستاهل أبو جاسم. جاي كل خير. يا مبروك. أنت لا مبروك. تستاهل. حل 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 مبروك بجاسم. ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ አንተን ላለማጣት ምንም ዋስትና የለም። አታጭኝም ነገርኩሽ እኮ ለዛ እኮ ነው መጥቼ እዚህ እኮ ለምንሽ አይደል? ለምን ላስረዳሽ ሞክረው እኮ ለዛ ነው። ለምንድን ነው የማይገባሽ? እነሱ ልታገኛቸው ከመሄድ ለምን እኔ ጋር አልመጣሽም? ኤለን ከዚህ የተሻለ እኮ ብዙ ቅዳል ስንት ነገር አሳልፈናል። ወደፊት ገና ብዙ ነገር እናሳልፋለን። ኤለን ተረጋጊና አዳምጪኝ። እኔን አዳምጪኝ ኤለን። እንድትሰሚኝ እኮ ነው ዛሬም ካሜራ እኮ ይዤ መጥተውት አይደል እንዴ? የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ። ሰላም እንዴት ዋላችሁ ቤተሰቦቻችን? እንዴት ናችሁ? ሰላማችሁ ይብዛልኝ። ኤለን ከዚህ የተሻለ እኮ ብዙ ቅዳል ስንት ነገር አሳልፈናል። ወደፊት ገና ብዙ ነገር እናሳልፋለን። ኤለን ተረጋጊና አዳምጪኝ። እኔ እኮ ምንም የደበኩሽ የተደበቀ ነገርም የለኝም። በቃ ያለፈ ህይወቴ ነው። ለምንድን ነው የማይገባሽ? ለምንድን ነው በሰው ሴራ የምትወጪው? ይሄ በቃ በመሀላችን የገባ ሰይጣን ነው። በቃ የደስታችንን ቀን ለማበላሸት ያክል የተደረገ ሴራ ነው። ለምንድን ነው የማይገባሽ? እንዴ ልትረጂኝ እኮ እየሞከርሽ አይደለም? ኤለን በቃ ፎቶ ምናምን ይዞልሽ የመጣው አይደል? ጓደኛዬ ነች። አንተን ላለማጣት ምንም ዋስትና የለም። አታጭኝም ነገርኩሽ እኮ ለዛ እኮ ነው መጥቼ እዚህ እኮ ለምንሽ አይደል? ለምን ላስረዳሽ ሞክረው እኮ ለዛ ነው። ለምንድን ነው የማይገባሽ? እነሱ ልታገኛቸው ከመሄድ ለምን እኔ ጋር አልመጣሽም? አስረዳኝ። ለምን አትይኝም? እኔ እኮ ደጋግሜ ልነግርሽ ሞከርኩ። እኔ ማልቀስ ሰልችቶኛል የምር። ሁሌ በቃ እንድታለቅሽ አልፈልግም። እኔን ተረጂ በቃ። አንተን ከማንም በላይ አምኜ ነበር። ከማንም በላይ አውቃለሁ። በቃ እኔም እሱን ነው እኮ የምፈልገው። እንድታምኚኝ ነው የምፈልገው ነበር እኮ። ኧረ በጌታ አታልቅሽ። ማለት ያው አታልቅሽ። እሺ አሁን አታልቅሽ። እኔም እኮ እንዳታልቅሽ ስለምፈልግ ነው እዚህ ጋር የመጣሁት። በቃ አታልቅሽ። ምክንያቱም አሁን በዚህ አያያዝ ምን ነገር ምንም የተፈጠረ ነገርኩሽ። በቃ ከዚህ በኋላ ምንድን ነው ኤክስፔክት የምታደርጊው? ነገ ራሴ ያለውን ከእሷ ጋር ደግሞ ችግሬን እፈታለሁ። እሷን በአካል አግኝቻት እፈታለሁ ችግሬን። ለምንድን ነው እንደሱ የምትይው? ይሄን እኔ አንቺን ጥንካሬሽን እኮ ነው የምፈልገው። ይሄን ተስፋ ቆርጠሽ ላይሽ ሁሉ አልፈልግም። እኔ አንቺ ዛሬ ለማስረዳት ነው የመጣሁት አይደል? ነገ እሷን አግኝቻት ደግሞ ያለውን ነገር ከእሷ ጋር እፈታለሁ። ህይወት ሊቀጥል ይችላል፣ ግን እኔ ላይ በቃ ከዚህ በኋላ ይቆማል። ምን ማለት ነው? ተረጋጋችሁ። ተቆርለም ይለን ይጀምር ነው። በትንሹም በትልቁም ምን ማለት ነው? አልገባኝም። ምንድነው እያወራሽ ያለሽ? ይለን እኮ ተራ ነገር ነው። በተራ ነገር ምን ማለት ነው? ምን እያልሽ ነው? ያው በቃ አንተ ደግሞ ካጣው ምን ሆናለሁ? አታጭኝም አልኩሽ እንዴ? እኔ እኮ ለዛ እኮ ነው የመጣሁት። እዚህ ጋር ማናገርሽ ምንድነው ታዲያ? እኔ የምለፈልፈው ምንድነው? ያው ለምንድነው የማትሰሚኝ? እኔም ብትሰሚኝ እኮ ሁሉ ነገር በቀላሉ ይፈታል። አንዴ አዳምጪኝ በቃ። እኔ እኮ ምንም የካድኩሽ እዚህ ጋር የለም። ውሸት ነው ያልኩሽ ነገር እኮ የለም አይደል እንዴ? በቃ ይሄ ያለፈ ነገር ነው። ያለፈ ሰው መጥቶ ህይወታችንን በጠበጠን። በቃ ሌላ ነገር የለውም። እሷም ከዚህ በኋላ በህይወታችን ጣልቃ እንዳትገባ አስጠነቅቃታለሁ። በቃ ምናልባት ይሄንን ዝላለለት ከሆነ ማለት ነው። በጣም ፈራ። በቃ አታጭኝም። ይሄን ቃል እገባልሻለሁ። ሄለን ለማንም የማላማሽ ሆንሽና ገመናዬ ሁሌም ላንቺ ነክፉ
አይሰማም ጆሮዬ ችግር የለው ይሄ ማን ሴራ እንደሆነ ይሄ ሁሉ ነገር የማን ጥረት እንደሆነ ምን ለማድረግ እየተሞከረ እንደሆነ ገብቶኛል። እኔ ያለውን ነገር ነገ ሁሉንም ነገር ፈታዋለሁ። ገለን አሁን ራስሽን አረጋጊ። በቃ ተረጋጊ። ተነሽ ባሽን ታጠቢ ፊት ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ገና ወደፊት እኮ በጣም ብዙ ፈተና ይጠብቀናል። ገና እኛ እየጀመርን እኮ ነው። አንዴ ገና የምናድግ ልጆች እኮ ነው። ገና ወደፊት ስንት ወጣ ወረድ እኮ ይጠብቀናል። በዚህ በትንሹ ነገር ከተሰበርሽ አንቺ ነገር ምን ልነው? በጌታ ዝም በይ በቃ። ለምን እንደውም ባሉ ይቅርምሽ ግን አለሽ ራስሽ ለምን አታረጋጊም? ትልቅ ልጅ እኮ ነሽ። ማመዛዘን አትቻለኝ። ችግር ካለባት እንኳን አንቺ ጋር ሳይሆን ከኔ ጋር እኮ ነው አይደል? ችግሩ ለምን አንቺ ጋር መጡ? ለምን በሰከነ መንፈስ ነገሩን አታስቢው? አንቺ ጋር መምጣት እኮ ይጠበቅባትም አይደል እንዴ? እውነት ካላት እኮ እንኳን ይዛ እኔ ጋር መጣ ያለውን ነገር መፍታት ያለባት እኔ ጋር ነው። ለምንድን ነው አንቺ የምታዝኝ? ያው በቃ እኔ እንጃ ማለት በቃ አንተን ማጣት አልፈልግም። አይደለም የፍራትሽ ውስጥሽ እኮ ስላልጠፋልሽ ነው። ይሄን ትንሿ ነገር አስከፍታሽ የምታለቅሽው እኮ ለዛ ነው። ቀኔ አታጭኝም አልኩሽ አይደል እንዴ? ገና ከመጀመሪያው እኮ ነው። እሷ ጋር አትሄድም። አምኜበት ነው የመጡት አንቺ ጋር። እሷ ጋር አትሄድም ነገርኩሽ። ከዚህ በኋላ እሷ ጋር የሚሄደው ችግሬን ለመፍታት ብቻ ነው። ነገርኩሽ አይደል እንዴ? በቃ ለአንዴና ለመጨረሻ ጊዜ ነገር መቋጨት አለበት። አሁን ግን አንቺ ራስሽን አረጋጊ። ከዚህ በኋላ ሉሉንም እሷንም ማግኘት አይጠበቅብሽ። እኔ ያለው እዚህ ጋር የጉዳዩ ባለቤት ነኝ አይደል? ሉሉንም እኮ ድጋሚ እንዳታገኘው አስጠንቅቄሽ ነበር። ይሄ ራሱ በጣም ትልቅ ጥፋት። እኔ ልቤ ይፈራል። ያው እውነት እኔ ብቻ አላውቅም። በቃ እሺ እኔ ችግር የለውም። አንተ ከጎኔ ካራክ እኔ ምንም ችግር የለውም። ሁሉን ነገር ተዋለሁ። እኔ እዚህ አለሁ። የት ነው የምርቀው ነው? እንትን ማጣት አልፈልግም። በቃ አንተ በጣም ነው የምወድህ። እኔ እኮ ብዙ እቅድ ነበረኝ ሄለን ካንቺ ጋር ነግሬሻለሁ አይደል? ስንት ነገር እያደረኩ እንደሆነ ታውቂያለሽ። እኔም ከአንተ ጋር ብዙ እቅዶች አሉ እና ያን ሁሉ ነገር ያልኩሽ የውሸት ነው የሚመስልሽ? ያ ሁሉ ነገር ውሸት ይመስልሻል? በቃ በማላችሁ የገባው ሰይጣን ነው ሄለን። ይሄን ነገር ተረጋጊ። አንቺ ለዚህ ነገር መውደቅ የለብሽ፣ መሸነፍ የለብሽም። አንቺ ጠንክረሽ እኮ ነው የምትጠነክሪ ነው። አንቺ ገምኩት አይደል? ለዛ እኮ ነው የምወድሽ። ግን ይሄን ጥንካሬሽን እያጋራሽን ሲሆን በቃ ድክመትሽን ነው በተደጋጋሚ እያሳየሽኝ ያለሽ። በኔ ቦታውን አስበው። በጣም ከባድ። አንቺ አላመዛዘንሽውም። በቃ የተባልሽውን ቀጥታ ስለተረዳሽው እኮ ማለት ያየሁት ነገር አለ። በቃ ያ ነገር ነው ልቤን የሰበረው። ምን ማድረግ ነበረብኝ? ንገረኝ። በኔ ታስቦበት ሆን ተብሎ እኮ ታቅዶ የተደረገ ነገር ነው ሄለን። እኛን ለመለየት ታስቦ እኮ። ለምንድን ነው የማይገባሽ? ለምን ከትናንት ወዲያ አልመጣም? ከቀለበታችን በፊት ለምን አልመጣም? ይሄን ቀን ለምን ጠበቀ? ያኔ ቀለበታችን እንደዛ ዝቶ ምናምን ከመሄድ ያን የሆኑ ራሱ ለምን ይዞ አልመጣም? ያኔ ይዟት ለምን አልመጣም? ስንት ነገር ካረግን ካሳለፍን በኋላ ደስታችን አይቶ ቀንቶ ካልሆነ በስተቀር ምን ማለት ነው? ነግሬሻለሁ። ልጁ ላንቺ ስሜት አለው። ደጋግሜ እኮ ነግሬሻለሁ። እንደዛ ነገር የለም። እንደዛ አይነት ነገር የለም። ምን አስፈለገው ታዲያ? እኔ ያውቀው ማለት ነው። እኔ እሱን ማድረገውን ራሴ ያውቃለሁ። እንደሱ አትበይኝ ሄለን። ከዚህ የምታወጣኝ አንተ ብቻ ነህ እኮ። ተረጋጊ በቃ። አንቺ ራስሽን አረጋጊ። በቃ ምንም በቃ ነገር የለም። አንቺ ራስሽን አረጋጊ። ህይወቴ እዛ ጋር ነው የሚቆመው። አንድ ነገር ከሆነ ከተፈጠረ እዛ ጋር ነው በቃ ሁሉም ነገር የሚቆመው። እንትን ማጣት አልችልም ማለት ምናልባት ህይወት ሊቀጥል ይችላል፣ ግን እኔ ጋር ይቆማል። በቃ አንተና በአጭር ጊዜ ውስጥ ብዙ ነገር ውስጥ የገባን ቀለበት ትንሽ የተቀበሉ ከአንተ ጋር የነበረኝ ጊዜ ደስተኛ ነበር። ሳቄን ነበር የመለስክልኝ። በጣም ደስተኛ አድርገኛል። በቃ ኢቨን ቤተሰቦች ሁሉ እስኪደሰቱ ድረስ ማለት ነው ደስተኛ አድርገኛል። ምንም አላጎደልክብኝም። ለእኔ በጣም ነበር የምትጨነቀው እና እንዳንተ አይነት ሰው በህይወቴ ስለመጣ በጣም ደስተኛ ነበር። በጣም ለካ እንደዚህ አይነት ሰው አለ ብዬ እንዳምን ያደረገኝ
ደግሞ ዛሬ አንተን ማጣት ለእኔ ሞት ነው። አንተን ማጣት ለእኔ ይከብደኛል። ከአንተ ጋር ብዙ ህልሞች ይጽፍልኛል፣ ግን እነዛን ማጥፋት አልፈልግም። እነዛን ህልሞችን መኖር ነው የምፈልገው። ሁሌ ተጽፎ መሰረት ሰለች ማስቀጠል ብቻ ነው።